መንፈሳዊ ሰው ምዕራፍ 12 መንፈሳዊ ሰው ሙሉ ስብዕና አለው። ሙሉ የመሆን ጥቅም መንፈሳዊ ሰው የሚቃረኑ በሚመስሉ ነገሮች መካከል ይኖራል። በእርሱ ዘንድ ጥሩነቶቹ ተቃርኖ ወይም ውድቀት አይኖራቸውም፣ ፍጹምነት እንጂ። መድኃኒታችን ኢየሱስ ክርስቶስ የሰማዩ አባታችሁ ፍጹም እንደሆነ እናንተ ፍጹማን ሁኑ የማቴዎስ ወንጌል ምዕራፍ 5 ቁጥር 48 ብሎናል። መንፈሳዊ ሰው ራሱን በአንድ ጥሩ ነገር ብቻ አይወስንም። ስለሆነም ሁሉም እንዲሰጠው ይጥራል። ከዚህ በተጨማሪ በአንዱ መልካም ነገር ሰበብ ሌላውን አያገኝም ወይም ለማግኘት አይሞክርም። ያሉት ጥሩ ነገሮች በሙሉ እርስ በርሳቸው ሳይቃወሙ ተደጋግፈው ይጓዛሉ። እግዚአብሔር አምላካችን ስሙ የተመሰገነ ይሁንና በእርሱ ዘንድ ሁሉም ተጣጥመው አሉ። መድኃኒታችን ኢየሱስ ክርስቶስ ይህን ፍጹም ምሳሌ ለእኛ አሳይቶናል። በሰውነቱ ፍቅርና ጥንካሬ፣ ምሕረትና ፍርድ፣ ጨዋነትና ድፍረት፣ የዋህነትና ጥበብ፣ ቸርነትና ብርታት፣ አገልግሎትና ተመስጦ ወዘተ አሳይቶናል። በእነዚህ መካከል ስለ ፍጽምና የምናወራው ከእነዚህ ነጥቦች ላይ ተነስተን ነው። የዋህነትና ጥበብ አንዱና ተደጋጋሚው ስህተት አንድን ሰው ምንም ጥበብ ሳይኖረው የዋህነት እንዳለው አድርጎ መግለጽ ነው። ይሁን እንጂ እንደዚህ አይነቱ ትህትና ገራገርነት ነው። ስለሆነም ስለ አንድ ነገር ሰዎች ሊወቅሱት ይችላሉ። እርሱ የዋህ ነው በሚል መንፈስ ይቅርታ ሊጠይቁት ይሞክራሉ። እንዲህ አይነቱ ትህትና ትክክለኛ ትህትና አይደለም። ምክንያቱም መንፈሳዊ ሰው ትሁትም ጠቢብም ነውና። መድኃኒታችን ኢየሱስ ክርስቶስ እኛን እንዲህ ብሎናል፣ እንደ እባብ ልባሞች እንደ ርግብም የዋሆች ሁኑ ማቴዎስ 10 ቁጥር 16። ይህም መሆን ያለበት ያለምንም መቃወም ነው። የዋህነት የተወሳሰበ ነገር የሌለበት እንጂ ጥበብ የጎደለው ነገር አይደለም። የክርስትና የዋህነት ብልህ የዋህነት ነው። ልክ እንደዚሁ የክርስትና ጥበብ የዋህ ጥበብ ነው። አንድ ሰው በጣም ጠቢብ የሆኑ ቃላት በየዋህነት መግለጽ ይችላል። እርሱ በሕሊናው ውስጥ ጥበብ፣ በልቡ ውስጥ ደግሞ የዋህነት አለው። ስለሆነም ባህሪው የሚገለጸው በጥበብ ጥልቀትና ሙሉ በሆነ የዋህነት ነው። እንዲህ አይነቱ ጥበብ የፈላስፎች ውስብስብ የሆኑ ነገሮች በውስጡ የሉም። ይልቁንም ሁሉም ሰው ሊረዳቸው በሚችል በየዋህነት የተገለጹ ናቸው። ከዚህ በተጨማሪ የዋህነት ሳያስቡ በሁሉም ነገር ማመን ወይም ሌሎች እንዲያታልሉ እድሉን መስጠት ወይም በአንተ ላይ እንዲቀልዱብህ ማድረግ ማለት አይደለም። ይልቁንም በሰዎች መካከል የሚኖርህ የዋህነት ዓይኖችህን ገልጠህ እንድታይና ንቁ አእምሮ እንዲኖርህ የሚያደርግ ነው። በዚህ የበግ ለምድ ለብሰው የመጡ ተኩላዎች ለይተህ ማወቅ ትችላለህ። መንፈሳዊ ሰው ከተሰጠው ጥበብ ተጠቅሞ ጥርጣሬ፣ ማመንታትና ጥንቃቄ በበዛበት አካባቢ አይኖርም። እርሱ ነገሮችን አይደባልቅም፣ ያደራጃል እንጂ። እግዚአብሔርን አስመልክቶ ፍቅር ሁሉን ያምናል አንደኛ ቆሮንቶስ ምዕራፍ 13 ቁጥር 7 የሚለውን ሐረግ ይረዳል። ስለሆነም ለእግዚአብሔር ካለው ፍቅር የተነሳ በእርሱ ቃል ኪዳኖችና በተአምራቱ ሁሉ ያምናል። ከዚህ በተጨማሪ ከእግዚአብሔር የሆኑ ፈተናዎች ለበጎ እንደሆኑ ያውቃል። ይሁን እንጂ ፍቅር ሁሉን ያምናል ከሚለው አባባል ጎን የሐዋርያውን ቃል ያስቀምጣል። ወዳጆች ሆይ መንፈስን ሁሉ አትመኑ፣ ነገር ግን መናፍስት ከእግዚአብሔር ሆነው እንደሆነ መርምሩ አንደኛ ዮሐንስ ምዕራፍ 4 ቁጥር 1። ከዚህ ሌላ ሁሉን ፈትኑ መልካሙንም ያዙ በሚለው ቃል ይታመናል። እርሱ በየዋህነት ይታዘዛል። ታዛዥነትን ከጥበብ ጋር አጣምሮ ያስኬዳል። ሐዋርያው ቅዱስ ጳውሎስ እንዲህ ይላል፣ ልጆች ሆይ ለወላጆቻችሁ በጌታ ታዘዙ፣ ይህ የሚገባ ነውና ኤፌሶን 6 ምዕራፍ 1። ከዚያ አስከትሎም እንዲህ ይለናል፣ ከሰው ይልቅ ለእግዚአብሔር ልንታዘዝ ይገባል የሐዋርያት ሥራ ምዕራፍ 5 ቁጥር 29። ሙሉ የሆነ ስብዕና በአንድ ጸጋ ወይም ስጦታ አይመራም። ይልቁንም እያንዳንዱን ጸጋ ከጥበብ ከፍቅርና ራስን ከማዋረድ ጋር ያስኬዳል። ቸርነትና ብርታት መድኃኒታችን ኢየሱስ ክርስቶስ
የዋህ ነው፣ አይከራከርም፣ አይጮህምም፣ ድምፁንም በአደባባይ የሚሰማ የለም። ፍርድን ድል ለመንሳት እስኪያወጣ የተቀመጠን ሸንበቆ አይሰብርም፣ የሚጤስንም የጠዋፍ ክርም አያጠፋም። ማቴዎስ 12 ቁጥር 19 እስከ 20። ይህ ይሁን እንጂ መድኃኒታችን ኃያል ነው፣ ስብዕናውም እንዲህ ኃያል ነው። እርሱ በሚናገራቸው ቃላት፣ በጽናቱ፣ በፍቅሩና በሌሎች ላይ በሚያሳድረው ስሜት ኃያል ነው። እርሱ ልቡ ትሑት ስለሆነ ሕፃናትን ከመውደዱም በላይ አቅፏቸው ርኅራኄውን ያሳያቸው ነበር። እርሱ ሐዋርያው ቅዱስ ዮሐንስ ፍቁረ እግዚእ ወደ ደረቱ ተጠግቶ እንደሚማር ሲፈቅድ ለኃጢአተኛዋም ሴት ተከራክሮላታል። ይህን ሁሉ ሲደረግ ክብሩ ከእርሱ ዘንድ አልራቀም። አምላካችን ሰይጣን እንዲፈትነው ቢፈቅድም ከመጠን ሲያበዛ ገስጾታል። ማቴዎስ 4 ወታደሮቹ እንዲያስሩት እጁን ቢሰጣቸውም እኔ ነኝ ባላቸው ጊዜ ወደ አፈግፍገው በምድር ወድቀዋል። ወደ ኋላ አፈግፍገው በምድር ወድቀዋል። ዮሐንስ 18 ቁጥር 6። ወላጆችና መምህራን ቸርነት እንዲኖራቸው ቢያስፈልግም ክብራቸውም ሊጠበቅ ይገባል። ሰዎች ስለ ቸርነታቸው ሲባል ክብራቸውን ማጣት የለባቸውም። ክብር ስርዓትን ለማስጠበቅና መመሪያዎችን ለማስፈጸም ይጠቅማል። ቸርነትን ሊቀበሉት የሚገባቸው ስለ ፍቅራቸው ሲሉ እንጂ ስለ ፍርሃት መሆን የለበትም። ፍቅርና ተግሳጽ። ምናልባት አንድ ቸር መነኩሴ የአስተዳደር ስራ ሳይችል ጳጳስ ከሚሆን ይልቅ ቄስ ቢሆን ይሻለው ነበር ተብሎ ሊነገር ይችል ይሆናል። እዚህ ላይ ጠበቅ ያለ አቋም ቢወስድ ሕሊናው ይሞግተዋል። ይህ ደግሞ ልክ አስተዳደርና ተግሳጽ ከመንፈሳዊነት ጋር ተቃርኖ ውስጥ የገቡ አድርጎ ያመለክታል። መንፈሳዊ ሰው ሁለቱን ነገሮች በብቃት ጎን ለጎን ማስኬድ ይችላል። እነዚህም ሐዘንና ተግሳጽ፣ ቸርነትና አስተዳደር፣ አባትነትና መሪነት ወዘተ ናቸው። ጻድቁ ዮሴፍ ወንድሞቹን እኔ ዮሴፍ ነኝ፣ አባቴ እስካሁን በሕይወት ነውን? ብሎ ሲናገራቸው አቋሙ ጥብቅና ቆራጥ ስለነበር ወንድሞቹ በጣም ፈርተውት ነበር። ይሁን እንጂ ወንድማቸው መሆኑን በገለጸላቸው ጊዜ ስላላስቻለው ድምፁን ከፍ አድርጎ አልቅሷል። ኦሪት ዘፍጥረት ምዕራፍ 45 ቁጥር 1 እስከ 2። የቸርነትና የጥንካሬ እንዲሁም የፍቅርና የተግሳጽ ብቃት በጌታችን በመድኃኒታችን ኢየሱስ ክርስቶስ ሕይወት ውስጥ ተገልጿል። ስለ እርሱ እንዲህ ተብሏል። ወዮ! የመግረፊያ ጅራፍ በእጁ የያዘ ኃያል አምላክ ዓይኖችህን በፍቅር የደም እንባ እንዲያለቅሱ ያደርጋቸዋል። ከጸጋ ቀድሞ ሊመጣ የሚገባው እንዲህ አይነቱ አንድነት ነው። መድኃኒታችን ኢየሱስ ክርስቶስ ሐዋርያቱን ቢወዳቸውም አንዳንድ ጊዜ ይገስጻቸው ነበር። ይህን አስመልክቶ ቅዱስ ወንጌል ስለ ጌታችን እንዲህ ይላል። በዚህ ዓለም ያሉትን ወገኖቹን የወደዳቸው እስከ መጨረሻ ወደዳቸው። ዮሐንስ 13 ቁጥር 1። ይሁን እንጂ ሐዋርያው ቅዱስ ጴጥሮስ አምላካችንን ከመስቀል ሞት የሚያዘናጉ የሚመስሉ ቃላት በተናገረ ጊዜ ወደ ኋላዬ ሂድ አንተ ሰይጣን፣ እንቅፋት ሆነህብኛል ብሎታል። ማቴዎስ 16 ቁጥር 23። እዚህ ላይ ተግሳጽን በግልጽ እንመለከታለን። ልክ እንደዚሁ ሌሎች ሁለት ሐዋርያቱ ጌታ ሆይ ኤልያስ ደግሞ እንዳደረገ እሳት ከሰማይ ወርዶ ያጥፋቸው እንል ዘንድ ትፈቅዳለህን? ብለው ሲጠይቁት አጥብቆ ገስጿቸዋል። አንዳንድ ጊዜ በቤተሰብ ውስጥ ወላጆች ተግሳጽንና ፍቅርን ለየብቻ መጋራታቸው አስደናቂ ነገር ነው። እናት ፍቅርን ስትወስድ፣ አባት ደግሞ ተግሳጽን ይይዛል። ሊሆን የሚገባው ነገር ግን ሁለቱን ነገሮች እኩል መጋራታቸው ነው። ይህ ካልሆነ ነገሮች ትክክል አይመጡም። በመሆኑም አንዱ ልጅ ጥፋት ቢያጠፋ ወይም ሊያጠፋ ቢሞክር እናቱ ይህ ነገር አባትህን ሊያበሳጨው ስለሚችል ይቀጣሃል ትለዋለች እንጂ እርሷ በጥፋቱ የተስማማች በመምሰል ጭራሽ አትገስጸውም። እዚህ ላይ ልጁ ግራ ስለሚጋባ እውነቱ ወዴት እንዳለ ለማወቅ ይቸገራል።
በመሆኑም እርሱ ሊያደርገው የሚሞክረው የአባቱን ንዴት ማጥፋት ብቻ ነው። አንዳንድ ጊዜ ደግሞ አንድ ካህን የጉባኤውን ወይም የአለቃውንና ወይም አብረውት የሚሰሩትን ሰራተኞች ፍቅር ሊያተርፍ ይሞክራል። ለዚህ ፍቅር ሲል የሥራ መብቱንና የእግዚአብሔርን ትእዛዛት ሊዘነጋ ስለሚችል ተግሣጽን ያጣል። ይህ ደግሞ ከበድ ያለ ውጤት ሊያስከትል ይችላል። የዋህነትና ድፍረት። መድኃኒታችን ኢየሱስ ክርስቶስ የዋህ ስለሆነ እኔ የዋህ በልቤም ትሑት ነኝ ብሎ ተናግሯል። እርሱ ኃያልም ነው። በመሆኑም በፈሪሳውያንና በቀራጮች ፊት ቆሞ ግብዝነታቸውን አጋልጧል። ከዚህ በተጨማሪ ሰዱቃውያንን ሲያሳፍር ለሽማግሌዎች ደግሞ ተግሣጽ ሰጥቷል። ነቢዩ ዳዊት የዋህም ደፋርም ነበር። እርሱ በግዙፉ ሰው በጎልያድ ፊት ሲቆም በልቡ ውስጥ ድፍረት ስለነበር አብረውት የመጡት የፍልስጤማውያን ሰራዊት ሙሉ ለሙሉ ፈርተውት ነበር። ሁለተኛ ሳሙኤል ምዕራፍ 17። ዳዊት ይህን ያደርግ እንጂ የዋህ ሰው ስለነበር በመዝሙሩ እንዲህ ብሏል። አቤቱ ዳዊትን ገርነቱንም ሁሉ አስብ። መዝሙር 131 ቁጥር 1። ነቢዩ ሙሴ የዋህ ትሑት፣ ደፋርና ብርቱ ሰው ነበር። ስለ ትህትናው መጽሐፍ እንዲህ ሲል መስክሯል። ሙሴም በምድር ላይ ካሉት ሰዎች ሁሉ ይልቅ እጅግ ትሑት ሰው ነበረ። ዘኍልቍ ምዕራፍ 12 ቁጥር 3። ይህ ቢሆንም እስራኤላውያን በምድረ በዳ ውስጥ የወርቅ ጥጃ ሰርተው ሲሰግዱ ሲመለከት በእነርሱ ፊት ድፍረትና ብርታት ነበረው። በመሆኑም ስለ እርሱ የሰሩትንም ጥጃ ወስዶ በእሳት አቀለጠው፣ እንደ ትቢያም እስኪሆን ድረስ ፈጨው፣ በውሃውም ላይ በተነው፣ ለእስራኤልም ልጆች አጠጣው። ኦሪት ዘጸአት ምዕራፍ 32 ቁጥር 20 የሚል ቃል ተጽፎ እናነባለን። የአባቶችን ሁሉ አባት የሆነው አብርሃም የዋህም ደፋርም ሰው ነበር። እርሱ ለሚስቱ ለሳራ የመቃብር ቦታ እንዲሆን ኬጢያውያን ይሰጡት ዘንድ በፊታቸው እየሰገደ ሲለምናቸው በየዋህነት ውስጥ ሆኖ ነበር። ድፍረቱ ደግሞ በሚከተለው መልኩ ተገልጿል። አብርሃምም ወንድሙ እንደተማረከ በሰማ ጊዜ በቤቱ የተወለዱትን 318 ብላቴኖች አሰለፈ፣ ፍለጋቸውንም ተከትሎ እስከ ዳን ድረስ ሄደ። ኦሪት ዘፍጥረት ምዕራፍ 14 ቁጥር 14። ከዚህ በተጨማሪ ወንድሙ ሎጥን ከምርኮ ለማስለቀቅ ከ4 ነገስታት ጋር ተዋግቶ ድል አድርጓል። ከዚህ በኋላ የሰዶም ንጉሥ የጠፋውን ለመካስ ድርሻውን እንዲወስድ ሲጠይቀው አንዲት ነገር እንኳ እንደማይነካ በድፍረት እንዲህ ነበር ያለው፣ ፈትልም ቢሆን የጫማ ማልዘቢያም ቢሆን ላንተ ከሆነው እንዳልወስድ። ዘፍጥረት 14:23። መነኮሳት የዋሃን ቢሆኑም እምነትን ለማስጠበቅ ጽኑዎችና ደፋሮች ነበሩ። የየዋህነት ብቃት ድፍረትህን አቁም፣ አንተነትህን ያለምንም ክብር ወኔና ሕይወት እንቅስቃሴ ወደሌለው አስክሬን ይለውጥሃል ብሎ ማሰብ ስህተት ነው። በመሆኑም ጸጋህን በመያዝ ከፊት ለፊትህ የሚከተለውን የመጽሐፍ ቅዱስ ቃል አስቀድም። ለሁሉ ዘመን አለው፣ ከሰማይ በታች ለሆነ ነገር ሁሉ ጊዜ አለው። መጽሐፈ መክብብ ምዕራፍ 3 ቁጥር 1። አንተ ግን በዚህ ቃል መሰረት የዋህነት በሚያስፈልግበት ቦታ ላይ ሁሉ የዋህነትን፣ ድፍረትን በሚያሻበት ቦታ ላይ ደግሞ ድፍረትህን አሳይ። ሁለቱም በአንተ ውስጥ ስላሉ እያንዳንዳቸውን በተገቢው ቦታዎች በትክክለኛው ጊዜ ግለጻቸው። የዋህነትና ትህትና ድካም ወይም ስንፍና አይደሉም። ብርታትና ጥንካሬም ሁከትና ረብሻ አይደሉም። ጥበብና መረዳት ከየዋህነትና ከብርታት ጋር ተዋህደው ሊሄዱ ይገባል። ደካማ ሰው የእግዚአብሔር መልክና ምሳሌነት ሊኖረው አይችልም። ይሁን እንጂ ደፋር ለመሆን የዋህነቱንና መልካም ባህሪውን የሚያሳጣውን ችኩልነት መያዝ የለበትም። የዋህነት ስንፍናንን ካለማበረታታቱም በላይ ሌሎች ሰዎች ባንተ ላይ እንዲሳለቁ አያደፋፍርም። አንድ ሰው የዋህ ስለሆነ ሰዎች በእርሱ ላይ ሊቀልዱበት፣ ክብሩን፣ መብቱንና መረዳቱን ሊያሳጡት
አይገባቸውም አይችሉምም። እንደዚህ ካልሆነ ሰዎች የዋህነትን እንደ መጠቂያ አድርገው ስለሚቆጥሩት ይጠሉታል፣ ይርቁታልም። እዚህ ላይ ችግሩ ለስጋና የዋህ መሆን ሳይሆን ይህን መረዳቱ ላይ ከመሆኑም በላይ ከሰው ጥበብና ጥንካሬ ጋር አንድ አድርጎ አለመመልከት ነው። እያንዳንዱን መልካም ስራ በትክክለኛ ሚዛን ላይ መዝኑ እንጂ እያንዳንዱን በጎ ስራ ከሌሎች መልካም ስራዎች በተናጠል ለይታችሁ ልታስቀምጡ አይገባም። ይህን ብታደርጉ ግን ውጤቱ አሉታዊ ይሆናል። አሉታዊ ነገር ደግሞ የመልካም ምግባር ውጤት አለመሆኑን ታውቃላችሁ። ይልቁኑ ያለመረዳት፣ በትክክል ያለመጠቀም ወይም ደግሞ በውስጡ ያለው ጥበብ እጥረት መሆኑን ትገነዘባላችሁ። ቸር የሆነ ልብ ሊኖራችሁ ይችላል። ነገር ግን በሰዎች የምትመሩ ወይም በደካማነታችሁ የሌሎችን ስህተት የምትጋሩ መሆን የለባችሁም። ወይም ደግሞ አንተ የሌላውን ሰው ቁጣ በመፍራት የስህተቱ ተካፋይ መሆን የለብህም። ከዚህ በተጨማሪ ስለ ጥፋቱ ልታመሰግነው አይገባህም። ፍቅርና ፍርሃት። እኛ እግዚአብሔርን እንወደዋለን። ይሁን እንጂ የእኛ ፍቅር በጎ ፍርሃታችንን ሊያቆመው አይችልም። ከዚህ በተጨማሪ እርሱን መውደዳችን ለፈጣሪያችን የሚገባውን ምስጋና በክብርና በፍርሃት ከማቅረብ ሊያግደው አይገባም። ብንወደውም በፊቱ እንሰግዳለን። ወደ ቤተ ክርስቲያን በፍቅርና በደስታ ብንገባም በተመሳሳይ ሰዓት ለፈጣሪያችን እንዲህ እንለዋለን፣ እኔ ግን በምህረትህ ብዛት ወደ ቤትህ እገባለሁ፣ አንተን በመፍራት ወደ ቅድስና መቅደስ እሰግዳለሁ። መዝሙር 5 ቁጥር 6። የእርሱን ትእዛዝና ቅዱስ መጽሐፉን ስለምንወድም እንደዚህ እንላለን፣ ብዙ ምርኮ እንዳገኘ በቃልህ ደስ ይለኛል። መዝሙር 118 ቁጥር 162። ከዚህ ሌላ ዲያቆኑ በቅዳሴ ላይ ወንጌሉን ከማንበብ በፊት ድምፁን ከፍ አድርጎ የተቀመጣችሁ በፍርሃት ቁሙና ቅዱስ የሆነውን የወንጌል ቃል አድምጡ ብሎ ያውጃል። በዚህ ጊዜ አንድ ወደ ሆነውና በሰማያት ወደሚኖረው አባታችን ልቦናችን ይሰቀላል። ፍቅር ከፍርሃት ጋር ሲሆን በምስጋና የሚቀርብ ፍቅር ወደ መሆን ይለወጣል። አንዳንድ ሰዎች ከእግዚአብሔር ጋር ከሚኖራቸው ጽኑ ፍቅር የተነሳ ለእርሱ ያላቸው ፍርሃት በግዴለሽነትና አሳንሶ በመገመት ይጠፋባቸዋል። ሌላው ቢቀር ከአባቶችና ከካህናት ጋር ያለምንም ከበሬታ ሊያወሩ ይጀምራሉ። በቅዱሳት መጻሕፍት ውስጥ እግዚአብሔርን ስለ መፍራት የሚናገሩ ብዛት ያላቸው ጥቅሶች አሉ። እነርሱን ከዘነጋናቸው ጌታ መጻሕፍትንና የእግዚአብሔርን ኃይል አታውቁምና ትስታላችሁ ይለናል። ማቴዎስ 22 ቁጥር 29። ፍጹም ፍቅር ፍርሃትን አውጥቶ ይጥላል። አንደኛ ዮሐንስ ምዕራፍ 4 ቁጥር 18 በሚለው ሐረግ ውስጥ ፍርሃት የሚለው ቃል ድንጋጤ የሚለውን ትርጓሜ ይይዛል። ስለሆነም በፍርሃት የሚቀርብ ምስጋና ከሚለው ጋር አይጣጣምም። በየዕለቱ በሦስተኛው ሰዓት በምናደርሰው የምስጋና ጸሎታችን ውስጥ ክብርት የምትሆን ይህችን ዕለት የሕይወታችንም ዘመን ሁሉ በፍጹም ሰላም አንተን ከመፍራት ጋር እንፈጽም ዘንድ ስጠን ብለን እንጸልያለን። አገልግሎትና ተመስጦ። አንዳንድ ሰዎች ራሳቸውን በአገልግሎት ባተሌ አድርገው ሲጠምዱ በሕይወታቸው ውስጥ ሊያጡት የማይገባቸውን ከፍተኛ የጸሎትና የተመስጦ ጥቅም ያጣሉ። እነዚህን ታላላቅ የመንፈሳዊነት መንገዶች ሙሉ ለሙሉ ይዘነጓቸዋል። ይህ ደግሞ በመንፈሳዊ ሕይወት ውስጥ በሚኖረው ፍጹምነት ላይ አሉታዊ ተጽዕኖ ያመጣል። መድኃኒታችን ኢየሱስ ክርስቶስ ቀኑን ሙሉ ስለ መንግስቱንና ስለ ወንጌል እየሰበከ በከተሞቻቸውና በመንደራቸው ይዞር ነበር። ይህን ሁሉ ሲያደርግ ውሎ ሌሊቱን ሙሉ ደግሞ በጸሎት ያሳልፍ ነበር። ከራሱ ጋር በተመስጦ ይቆይ የነበረውም በደብረ ዘይት ተራራ ላይ በምትገኘው በጌቴሴማኒ የአትክልት ቦታ ነበር። የዮሐንስ ወንጌል ምዕራፍ 8 ቁጥር 1።
መጥምቁ ዮሐንስም የጌታን መንገድ በማስተካከል አገልግሎቱን በብቃት ፈጽሟል። ይሁን እንጂ ለአገልግሎት ከመውጣቱ በፊት ለ30 ዓመታት ያህል በምድረ በዳ ቆይቷል። ነቢዩ ኤልያስም ከአገልግሎቱ ውስጥ የበዓልና የማምለኪያ አጸድ ነቢያትን አባሮ ከመፍጀቱ በተጨማሪ ንጉሡ አክዓብን ገስጾታል። ይህን ታላቅ አገልግሎት ቢፈጽምም በቀርሜሎስ ተራራ ላይ በዓቱን ዘግቶ ለብቻው ተቀምጧል። ሐዋርያው ቅዱስ ጳውሎስም ወደ 3ኛው ሰማይ በተነጠቀ ጊዜ በተመስጦ ነበር። ሁለተኛ ቆሮንቶስ ምዕራፍ 12 ቁጥር 2። ይህ ቢሆንለትም በአገልግሎቱ ውስጥ በእስያና በአውሮጳ ጠንካራ ስብከቱን ከመስበኩም በላይ 14 መልእክታትን ጽፏል። በእስር ቤት ውስጥ እያለ እንኳ ይጽፍ ነበር። ለእርሱ በአገልግሎቱ መሆኑ ተመስጦውን አያስቀርበትም። በተመስጦ መሆኑም አገልግሎቱን አያጎድልበትም። ሁለገብ የሆነው መንፈሳዊ ሰው ሁለቱን ሕይወት በማጣመር ውስጡ መኖር ይችላል። ንግግርና ዝምታ። አንድ ሰው ብዙ ሊናገር ወይም ሊያወራ ይችል ይሆናል። ነገር ግን በዚህ ምክንያት ብዙ ዝምታውን ማሰቡንና ተመስጦውን ያጣል። ሌላው ደግሞ በዝምታ በመቆየቱ ብቻ ውጤታማ ቃልን፣ የማጽናኛ ቃልን፣ የምክር ቃልን ከማጣቱ ሌላ ለእውነት መመስከር መቻሉንም ያጣል። ሁሉንም አግባብቶ የሚሰራው ሰው ግን መቼ መናገርንና መቼ ደግሞ ዝም ማለት እንዳለበት ጠንቅቆ ያውቃል። በመሆኑም ቢናገር መልካም በሚሆንበት ጊዜ ዝም አይልም፣ ዝም ማለት በሚገባው ጊዜ ደግሞ አይናገርም። ሁለገብ የሆነው መንፈሳዊ ሰው ዝም ሲል ዝምታው በጥበብ ነው፣ ከተናገረ ደግሞ የሚናገረው ጥቅም የሚሰጥ ቃል ነው። እነዚህን በሁለት ነገሮች አንድ ላይ ከመጠበቁም በላይ ሁለቱንም የሚጠቀመው በትክክለኛው ጊዜ ነው። እንባና ደስታ። አንድ ሰው የእንባን መልካምነት ለማግኘት ሊፈልግ ይችላል። ይሁን እንጂ የሚታዩት አብዝቶ ሲያለቅስ ብቻ ነው። ይህ ደግሞ የሃይማኖተኝነትን መልክ የሚያጠፋ ነገር ነው። ሁሉንም መንፈሳዊ መንገድ የሚከተለው ሰው ግን በአብዛኛው እንባዎቹን የሚያፈሰው በእግዚአብሔር ፊት ሲቆም፣ በመኝታ ቤቱ ውስጥ ሲቀመጥ፣ በበዓቱ ውስጥ ሲኖርና በእግዚአብሔር መሠዊያ ወይም ታቦት ፊት ሲሆን ነው። ከዚህ ውጭ ባሉት ጊዜያት ውስጥ የሰዎችን ሁሉ ፍቅር ማግኘት እንዲችል ከሰዎች ጋር የሚኖረው ግንኙነት በፍጹም ደስታና ፈገግታ የተሞላ ነው። በመሆኑም ሁለቱን መመሪያዎች ጎን ለጎን ከፊት ለፊቱ ያኖራቸዋል፣ ይጠቀምባቸዋልም። የመጀመሪያው ሁል ጊዜ በጌታ ደስ ይበላችሁ ፊልጵስዩስ ምዕራፍ 4 ቁጥር 4 የሚለውን ሲሆን፣ ሁለተኛው ከሳቅ ሐዘን ይሻላል፣ ከፊት ሐዘን የተነሳ ልብ ደስ ይሰኛል መጽሐፈ መክብብ ምዕራፍ 7 ቁጥር 3 የሚለው ነው። እርሱ ሁለቱንም የሚጠቀምባቸው በተገቢው ጊዜና በመንፈሳዊ ስርዓት ነው። ምህረትና ፍርድ። እነዚህ ሁለቱ መልካም ነገሮች በመስቀል ላይ ተገናኝተዋል። መድኃኒታችን ኢየሱስ ክርስቶስ እውነተኛ ፈራጅና መሐሪ ነው። ትክክለኛነቱን የኃጢአትን ዋጋ መክፈሉ ሲገልጽልን፣ ምህረቱን ደግሞ ለሰው ልጆች ሁሉ ራርቶ የተጣለብንን የሞት እርግማን በማጥፋት እርሱ ስለኛ በመሞት ገልጾልናል። በመሆኑም በእግዚአብሔር ፍርድና ምህረት መካከል ምንም አይነት ተቃራኒ ወይም የሚጋጭ ነገር የለም። ስለዚህ ምህረቱ በፍርዱ የተሞላ ሲሆን፣ ፍርዱ ደግሞ በምህረቱ የተሞላ ነው። እርሱ በፍርዱ ትክክለኛ ሲሆን፣ በፍርዱም መሐሪ ነው። የእርሱ የተጣመሩ የደግነት ስራዎች በውስጣቸው መቃረን ስለሌለባቸው ከሰዎች ልጆች ስራዎች የተለዩ ናቸው። የአንድ ሰው ፍርድ ያለምንም ምህረት ወደ ጭካኔ ሊለወጥ ይችላል። ወይም ደግሞ ምህረቱን የፍርድን መብት ዝቅ አድርጎ ከመገመት የመጣ ሊሆን ከመቻሉም በላይ ባለማወቅ ሰዎችን ወደ ጥፋት የሚገፋፋ ሊሆን ይችላል። በእነዚህ ውህዶች መካከል የአንዳንድ ችግሮችን መልክ እንገልጻለን። በዚህ ውስጥ የምንመለከተው ዋነኛው ጉዳይ የሚከተለው ነው።
የአንድ መልካም ነገር አደገኛነት ከስነ መለኮትና ከዶግማ ጋር በተያያዘ አንድ ጥቅስ ይዞ የመገኘት አደገኛነት በዚህ ርዕስ ስር እንመለከታለን። በመንፈሳዊነት ውስጥ አንድ በጎ ስራ ብቻ ይዞ መገኘት አደገኛ ነገር ነው። አንድ ሰው ትህትናን ያለ ጥበብ ቢጠቀም ሰዎች በሚያሳዩት አቅርቦት ውስጥ ክብሩን ማጣቱንና እርሱም ለሌሎች ያለውን ክብር ማጣቱ ክፉኛ ያውኩታል። የዚህ ምክንያቱ ግን የትህትና ዋጋ ይህ ስለሆነ አይደለም። ችግሩ አንድ ከሚያደርገው ነገር ጋር በተናጠል መለያየትና መልካም መረዳት አለመኖር ነው። ለስራና ለአስተዳደር በኃላፊነት የተቀመጠውም ልክ እንደዚሁ ነው። ምናልባት እርሱ በይቅርታ ውስጥ ሆኖ ስህተት የሰሩትን ይቅር ሊል ይችላል። ይህን ሲያደርግ ግን ስራው የስራ አመራር መዘውሩ ሊላላ፣ በግዴለሽነት ሊዋጥና ትኩረት ሊያጣ ይችላል። ይህ የሚመጣበትም ፍርድ ኃጢአት ነው ብሎ በማሰብ የፍርድንና የጥብቅነትን በጎ አሰራር ስለሚያጣ ነው። ብቻውን የሚከናወን የአንድ በጎ ስራ አደገኛነት ምሳሌዎች በጣም ብዙ ናቸው። መንፈሳዊ ሰው ግን በእነዚህ ስራዎች ውስጥ ሁሉ ሁለገብ ነው። እርሱ እያንዳንዱን መልካም ስራ በሚስማማው ጊዜ እንዴት መጠቀም እንዳለበት ያውቃል። ሌላውን መልካም ስራ ደግሞ በሌላ ጊዜ መጠቀም እንዳለበትም ይጠነቅቃል። ይህንንም የሚያደርገው ያለምንም ተቃርኖ ነገር ግን በማስማማት መሆኑን ይረዳል። እርሱ መቼ ይቅር ማለት እንዳለበትና መቼ ደግሞ መቅጣት እንዳለበት ከማወቁም በላይ በሁለቱም ጉዳዮች ላይ እንዴት መንፈሳዊ መሆን እንዳለበት ያውቃል። እርሱ ከሰዎች ጋር መቼ መገናኘት እንዳለበትና ከፊቱ ያለው ፈገግታ ሳይጠፋ እንዴት እንደሚያገለግላቸው በሚገባ ይረዳል። ከዚህ በተጨማሪ ከማንም ጋር ሳይገናኝ ብቻውን በአርምሞና በተመስጦ የሚሆንበትንም ጊዜ ይለያል። እርሱ መቼ መገሰጽ፣ መቼ መስበክና መቼ ኃጢአተኛውን በሰላም ሂድ ማለት እንደሚገባውም ያውቃል። በአጠቃላይ ምቹ የሆነውን እርምጃ በትክክለኛው ጊዜና ለሚያስፈልገው ምክንያት ይጠቀምበታል። ምዕራፍ 12 እስከዚህ ያለውን ይመስላል። በምዕራፍ 13 መከናወን በሚለው ርዕስ ከምንገናኝ እስከዛው ቸርን ሰንብት። እግዚአብሔር ይስጥልኝ።